በ60 ኪሎ ሜትር ርቀት ላይ ባህር ርቀቱ ነን። ለዛም ትጥቃችን ስንቃችን በሁሉም ረገድ መዘጋጀት አለብን የሚል ነው። በጣም ቤስት ፕሮግረስ ነው። ጥይት ብቻ ወይ መድፍ ወይንም ቦምቦች ብቻ አይደሉም። ከጀርባው ያለ ብዙ ውስብስብ ቴክኖሎጂዎችም ወጣቶቻችን እየተማሩ እዛ ያሉ ደግሞ የሰራዊቱ አባላት እውቀት ሽግግር የሚደረግበት ነው። በዚህ በፕሮጀክት ማኔጅመንት የምትለው ኦፕሬሽን ሪሰርች ባንኮች ላይ አሳይመንት ምናምን የምትላቸው በሙሉ የአሜሪካ መከላከያ ሰራዊት በሁለተኛው ዓለም ጦርነት ያስተዋወቃቸው በፍጥነት ጦርነቱን የጨረሰባቸውን ጥበቦች ነው። ወደ ንግዱ የመጣ ትራንስፖርቴሽን አለ። ትጥቅና ስንቅ ስታጓጉዝ የሆነ ቦታ ድልድይ ሊሰበር ይችላል አይደለ? በኖርማል በውጊያ ህይወት እዛ ድልድይ ከተሰበረ በፍጥነት እንዴት ይጄ ለሰራዊቱ ነዳጅ ላቅርብለት፣ ስንቅ ላቅርብለት የሚባለውን መከላከያ ሰራዊቱ ይመራመራቸው። የአሜሪካ መከላከያ ሰራዊት ተመራምሮ የደረሰባቸው እነሱ ጥበቦች ናቸው። በኋላ ቢዝነሱ ላይ መጥቶ ከማምረቻ ፋብሪካ ወደ ዲፖቶች እንዴት አድርገን ባጭር ጊዜ እንድረስ የሚባለው የትራንስፖርቴሽን አሳይመንት ኔትወርኪንግ ፐርቶች አሉ። ብዙዎቹ አድማጭ ተመልካቾቻችን በዛ አካባቢ ያሉት የሚያውቋቸው ኔትወርኪንግ የምንለውና ሰራዊቱ ትጥቁን፣ ስንቁን፣ ልብሱን፣ ጤናውን መጠበቅ መቻል አለበት። በዛ ብቻም አይደለም። ኢትዮጵያ ውስጥ ቀዳሚ ሆነ ሪፈራል ሆስፒታል ተገንብቷል። የሰራዊቱን ኑሮ ለማሻሻልም ጥረት እየተደረገ ነው። በቂ ነው ወይ? ትናንት ያልተሰራ ብዙ ስላለ በቂ አይደለም። ተስፋ ግን አለ የሚል አንዳንዶቹንም ስላየናቸው አየር ኃይል አካባቢ መልካም ነው የሚል መልከታ ነው ያለ። የኢትዮጵያ መከላከያ ሰራዊት ሪፎርም አድርጓል። በተለይ ከቅርብ አመታት ወዲህ ማለት ነው። በዚህ በአጭር ጊዜ ውስጥ ሪፎርም አድርጓል። ከሪፎርሙ በፊት በርካታ ኢትዮጵያ መድረስ የነበረችባቸው ደረጃዎች ያልደረሰችም፣ በተለይ በዚህ በትጥቅ በማምረት የሚሆን በመሸጥ ደረጃ አሁን ላይ በአጭር ጊዜ ውስጥ ኢትዮጵያ ወደዛ ተሸጋግራለች። ወደንም ጠላንም የሀገሪቱ ሰላም የሚጠበቀው ለሁሉ ነገር ሴንተሩ በሀገሪቱ የጸጥታ ኃይል ነው። በዋናነት በኢትዮጵያ መከላከያ ሰራዊት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ላይ የሚከፈት ዘመቻም እሱን ማሳነስና ማንኳሰስ ለሚፈልጉት አላማና ግብ የተወሰነ ነገር ይጠቅመናል ብለው ያስባሉ። ግን ከተጨባጭ እውነታ ጋር ራስን ቅራኔ ውስጥ መክተት ነው የሚሆነው። ከምንም በላይ ቅድም ያልኩት ነገር ነው። መንግስታት ኃላፊዎች ናቸው። ሀገር ቀጣይ ነው። ሀገር ዝም ብሎ በተአምር አይቀጥልም። ሀገር የሚቀጥለው በተቋማት ነው። በተለይም ደግሞ እንደ ኢትዮጵያ ሀገር መከላከያ ሰራዊት ያሉ ሀገሪቱን ከዳር እስከ ዳር የሚጠብቁ ኃይሎች ባሉበት ነው። ያለ ኢትዮጵያ መከላከያ ሰራዊት ኢትዮጵያ የምትባል ነገር ማሰብ አትችልም። በፊት በደርግ ጊዜ በጣም ፖፑላር የሆነ ዘፈን ነበር። ሀገር የሞተ እንደው እናት የሞተች እንደው በሀገር ይለቀሳል አባት ምናምን እየተባለ ይነገራል። ሀገር የሞተ እንደው ወዴት ይደረሳል የሚል ነገር። ሀገር እንዴት ይሞታል ነው ምናልባት የግንዛቤም የእድሜም የምናምን ነገር ብዙ ታክሎበት ሀገር እንዴት ይሞታል ትላለ። ሀገር ግን ሲሞት በዚህ ዘመን ላይ ማንም ሰው ለመረዳት የሚያስቸግረው ነገር አይደለም። ሀገር ይሞታል ብቻ ሳይሆን መድረሻ ታጣለ። ይሄን በደንብ እያየን ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ተቋማት የኢትዮጵያ ሀገር መከላከያ ሰራዊትን የመሰለ ተቋም ለሀገሪቱ ቀጣይነትና ዘላቂነት ዋስትና ነው። ስለዚህ በእንደዚህ አይነት ተቋም ውስጥ ተቋሙን በተወሰነ ደረጃ እሱ ላይ የሚከፈት ዘመቻ ሀገሪቱን ሼክ ያደርጋታል። ከዛ በኋላ የሆነ ነገር ሲፈጠር በፍርስራሹ ውስጥ የሆነ ነገር የሚተርፍ ነገር ካለ ብለው እንደዛ ያስባሉ። ሀገር ከሞተ ኢትዮጵያ ከፈረሰች በኋላ የሚተርፍ ነገር የለም። ምናልባት ትልቅ ሀገር መሆኑ ደግሞ ተጽዕኖ ይዛ ነው ያለው። አሁን ዓለም ያለችበት ሁኔታ ለሚገነዘብ ሰው ኢትዮጵያ ውስጥ የሆነ ነገር ከቁጥጥር ውጭ ቢወጣ አሁን አንዳንዱ ኩርፊያው ወይ ነጋዴ ሊሆን ይችላል፣ ግብር ጨመረብኝ ሊሆን ይችላል፣ ሰራተኛው ደሞዝ አነሰ ሊሆን ይችላል። ይሄ ነገር ከእጃችን ከወጣ በኋላ ግን ስለ ግብር አይደለም። ምናልባት የሆነ ነገር ኢትዮጵያ ውስጥ እንዲፈጠር ለውጥ ይመጣል ብለህ የምታዋጣው ገንዘብ መቃብርህን እየቆፈርክበት ሊሆን ይችላል። ስለ ስራ ደሞዝ መጨመር አይደለም፣ ስለ መኖር አለመኖር፣ የት ልሰደድ አልሰደድ የሚል ውስጥ ትገባለህ። ሲሪያ ውስጥ ያ መዓት ሀገራቸው ላይ በወረደበት ሰዓት መካከለኛ ኑሮ ደረጃ ላይ የነበሩ የሚድል ክላስ ውስጥ የነበሩ ሰዎች ልጆቻቸውን ጥሩ ትምህርት ቤት የሚያስተምሩ ሰዎች 10 ምናምን አመት ድንኳን ውስጥ ነው ያሉ ስደተኛ ካምፕ ውስጥ። አንዳንዴ ከሆነ በኋላ ከደረሰብን በኋላ ነው የምንማረው የሚለውን ነገር ሰው ቆም ብሎ ማየት መመርመር፣ ከስሜት መውጣት በጣም ወሳኝ ነገር ነው። በተጨባጭ ኢትዮጵያ ውስጥ ያሉ ችግሮችን መጠየቅም ተገቢ ነው። ጥያቄህን የምትጠይቀው ግን ምላሽ እንዲያገኝ ነው እንጂ ጥያቄህን የምትጠይቀው ሀገር እንዲፈርስ መሆን የለበትም። እና
በእንደዚህ ሁኔታ ውስጥ ማንም ሰው አይኑን ገልጦ ለሚያይ ሰው ግራ ቀኝ ለሚመረምር ሰው ወጥቶ ለመግባቱ ለቀጣይነቱ ለልጆቹ ነገ ዋስትናው በኢትዮጵያ ሀገር መከላከያ ሰራዊትና በኢትዮጵያ የጸጥታ ተቋማት ላይ ነው። እነዛን ተቋማት በየትኛው መንገድ እነሱ ላይ አሉታዊ የሆነ ነገር አስተያየት መስጠት ዛሬ ምናልባት ያስጨበጭብል ይሆናል ይሄ ካምፑ ላይ ግን ነገ ራሱ የምታፍርበት የምትሸማቀቅበት በጸጸትም የምትጓዝበት ሊሆን ይችላል። ስለዚህ የኢትዮጵያ መከላከያ ሰራዊት ላይ ዘመቻ የሚከፍቱት ሀገሩ ቀውስ ውስጥ ቢገባ ትርምስ ቢፈጠር በትርምስ ውስጥ ብዙ ጊዜ ብዙዎቹ ጥያቄ የሽግግር መንግስት ነው። የሽግግር መንግስት አሁን ሊጠየቅ አይችልም፣ ሊመጣ የሚችልበት እድል የለም። ስለዚህ ተቋሙቲ ቢዳከም ሀገሩ ቢፈርስ በዛ መሀል የሆነ ነገር ይገኛል የሚል ኃላፊነት የጎደለው ብቻ የሚለው ገልጸውም ጭካኔም ጭምር የተመላበት ነው። ተያይዞ የሚመጣውን አደጋ ሳይረዱ ቀርተው ቢሆን የግንዛቤ ችግር ይባላል። ግን የሚረዱ የሚያውቁ የሚመጣውን ጣጣና ውጥንቅጥ የሚረዱ ሰዎች ሁሉ የሚያደርጉት ነገር ነው። ኃላፊነት የጎደለው ተግባር ነው። ግን የሚያደርጉት በዚህ መነሻነት ነው። ለሁሉም ኢትዮጵያዊ የኢትዮጵያ ሀገር መከላከያ ሰራዊት ወጥተ ለመግባትም ለልጆችህ ነገ ዋስትናው እሱ ነው። ይሄንን አጽንኦት ሰጥቶ መንግስት ላይ ያሉ ጥያቄዎችን በአግባቡ መጠየቅ፣ ጥያቄዎችም ሲጠየቁ ምላሽ እንዲገኝ ነው እንጂ ጥያቄውን አስታኮ ሌላ ፍላጎትን ለማስፈጸም ከሆነ ምላሽ አይገኝም። ያንን ነው በዚህ ነገር ማለት የምችለው። ሰራዊቱን ስም ማጥፋት ሲሳይ ያነሳው ነገር አለ። የት ጋ ነው የስበት ማዕከሉ የት ጋ ነው የምትለየው? መንጋው እንዲበተን እረኛው ምታ ይባላል። ኡጋንዳ አሁን በቅርቡ ከ2-3 ቀን በፊት የዮዌሪ ሙሴቬኒ የአገሪቱ ፕሬዝዳንት የመከላከያ ኃይል ፍርድ ቤት ሚሊተሪ ዲፌንስ ይሄ ሚሊተሪ ኮርቱ የሲቪሊያን ክስን እንዲያስችል ፈቅደዋል። የሲቪል አሁን ሰራዊቱ እንግዲህ የክብር አባል ነን እንደምታውቁት የሰራዊቱ አባል ቢያጠፋ ራሱ መከላከያ ፍርድ ቤቶች አሉት በየደረጃው ያስችላል። ምስክሮች ኖርማል ከሲቪል የህግ ፕሮሲጀሩ የሲቪሉንም ይመስል ግን የመከላከያ ደግሞ ተጨማሪ ያለበት በዛ ኤክሰርሳይዝ ያደርጋልና ኡጋንዳ አዲስ በህግ መወሰኛ ምክር ቤት ጸድቆ የዮዌሪ ሙሴቬኒ ፕሬዝዳንቱ የፈረሙበት ሲቪሎችንም ያስችላል። አንድ ሰው ተነስቶ መናገር ማለት አፍ እንዳመጣ መለፍለፍ አይደለም። መጻፍ ማለት ዝም ብሎ የመጣ ሁሉ ይጻፋል ማለት መቻል አይደለም። መናገር ሰብአዊ መብት ነው። ግን ሰብአዊ መብት ደግሞ ገደብ አለው አይደል? ሁሉ ጊዜ የሚጣለው የዲሞክራሲ ቶፕ ላይ የደረሱ ምንላቸው እና መከላከያ ሰራዊትን ስም ማጥፋት ምክንያቱም መከላከያ ከጠፋኛ የለንማ እና የኡጋንዳ ተሞክሮ እኔ ሊቀመር ይገባል። ኡጋንዳን ያነሳሁት ብዙዎቹ ተቃዋሚ ነን የሚሉት ሰራዊትን የሚሰድቡት የሚተቹት ያለ ስም የሚሰጡት የሚያንቋሽሹት በሙሉ እዛ ስለከተሙ ማለት ነው እና እንዲው ቢያዩት ህጉን ሰራዊቱን መናገር ራሱ በሰራዊት ፍርድ ቤት ነው የምትቀርበው። ያንን እንዲያስችል ነው የፈቀዱት ህጉ የሚፈቅደው እና ሰራዊታቸውን የጠበቁ ሰራዊታቸውን ያዘመኑ የትኛውንም ሀገር ኢኮኖሚ እድገት እዩት። እኔ አድማጭ ተመልካቾቻችንም እንዳዩ ጠንካራ ሰራዊት ያላቸው ሀገራት ጠንካራ ኢኮኖሚ ያላቸው። ክላሽ ቃታ መክፈት መሳብ ብቻ አይደለም መከላከያ ማለት የሳይንስ የአመራር የስልጣኔ የጥበብ ምንጭ ነው መከላከያ። የኛ ሀገር መከላከያ ፊልድ ማርሻሉን ብለዋል ቁጥሩ መጨመር መቻል አለበት ያሉት። ምክንያቱም በሰላሙ ጊዜ ሰራዊቱ በሰላሙ ጊዜ ያለማል ይህንን እንደ መብት ብቻ ባይታይ ህግም ቢረቅ በዋናነት ደግሞ ማስተማሩ እንደተጠበቀ ሆኖ ዝሮ አንድ ህዝብ እውቀት ያስፈልገናል። ከራስ በተሻገረ ይሄ ፋሪካል ሰልፍ ኢንተረስት እኔ ከሞትኩ ሰርዶ አይብቀል ከሚለው መለየት መቻል አለብን። ሰው የሚኖርበት ቤት ሲሰራ በር ይኖረዋል። በር መቃብር ቤት ነው በር የሌለው ምን ይሰራል? ለመቃብር ቤት በር መቃብር ቤት መስኮት ምን ይሰራል? እና የባህር በር እንዲኖረን በሰላማዊ መንገድ ብዙ ሰው ወደ ጦርነት ሊገባ ነው ወዘተረፈ የሚያጮጭዋል። ከዛ በመለስ ከጦርነት በመለስ 100 አመት 50 አመት እንኳን ሆኖ ኢትዮጵያ የባህር በር ካጣች 50 ነው 34 አመት ነው። ፊልድ ማርሻሉ ማስቀምጠውታል። የባህር በሩንም
የባህር ኃይላችንን የሚያጣ ነው እርስ በርስ በምናደርገው ፍትጃ ነው፣ እርስ በርስ በምናደርገው ውጊያ ነው። ባህር የሌላቸው ሀገራት በዓለም ላይ አሉ። ኢትዮጵያ ብቻ አይደለችም የሚል ነገር ይመጣል። ልክ ነው፣ ኢትዮጵያ ብቻ አይደለችም። ወደ 44 ሀገር አለ። ግን ከ44 ሀገር ውስጥ አንዳንዶቹን ብንወስድ ሀገር ተብሎ ሊጠሩ የማይችሉ አንዳንድ ቀበሌዎች ናቸው። 35,000 ሰው ምናምን ያላቸው ሊechtensteinም አይነት ሀገሮችም አሉ። ከ44 ሀገር ውስጥ በህዝብ ቁጥር ከፍተኛ ኢትዮጵያ ነች። ቀጥሎ ልትመጣ የምትችል ሀገር ኡጋንዳ ነች። በኡጋንዳና በኢትዮጵያ መካከል ያለውን ርቀት ይዩት፣ ወደ 40 ምናምን አካባቢ። ከዛ አፍጋኒስታን እያልን ብንሄድ ሁለቱን ሀገር አውጥተን ጠቅላላ ብንደምር ኢትዮጵያን ሊያክሉ ይችላሉ። በዓለም ላይ በመቶኛ ብናስቀምጥ የባህር አክሰስ የሌላቸው ሀገራት ከ6% በታች ናቸው። ይሄንን በጣም ግምት ውስጥ ማስገባት ያስፈልጋል። ትልቅ ሀገር፣ ትልቅ ኢኮኖሚ፣ ወደ 7-8 ወደብ የከበባት ግን ደግሞ ራሷ ታጥራ ያለች፣ መውጫ እየተፈለገ ያለው ያንተን ልውሰድ በሚል አይደለም፣ በጋራ እንጠቀምበት ግን ደግሞ ዋስትና ባለበት መንገድ። ይሄ ነው እየተባለ ያለው። ይሄ ማንን እንዴት እንደሚጎዳ ግላ አይገባኝ ማለት ለመናገር ኢትዮጵያ ስለሆንኩ አይደለም። በገለልተኛነት የሚያይ ሰው ኢትዮጵያ በዙሪያው ከከበቧት ወደቦች ጅቡቲ ያኮረፈች ቀን መሳሪያ አይገባም ብትለን፣ ኤርትራ የተቆጣች ቀን እንደዛ ብትለን ዋስትና የሌለው አይነት ወደቡን ተጠቀሙበት ትርጉም የለውም። በሀገራት መካከል የሚደረጉ ስምምነቶች አሉ። ዘላቂ የሆነ የ50 ዓመት የ100 ዓመት ዋስትና ያለው እንዲህ አይነት ነገሮች አድርገው ሁሉም ተያይዞ ማደግ የሚችልበት እድል ሰፊ ነው። በተለይ ደግሞ ከኤርትራ ጋር ወንድማማች ህዝብ ነው። ወደቡ ኢትዮጵያ ብትጠቀም ኤርትራ ነች የምትጠቀመው። የምታጣው ነገር የለም፣ የሚገኝ ነገር አለ። ወደቡ እንትን በማለት የሚገኝ ጥቅም አለ። ስለዚህ ማነጻጸሪያዎቹ ግን ያለ ወደብ መኖር ይቻላል የሚል ማነጻጸሪያ እንደ ኢትዮጵያ ባለ ሀገር ውስጥ ያለ ወደብ መታነቅ ነው። በጊዜ ሂደት ውስጥ ሄዶ ባፍጢም መደፋትን የሚያስከትል አደገኛ ሁኔታ ስለሆነ በዓለም አቀፍ ደረጃ ውስጥ ወደብ የሌላቸው ሀገራትና ኢትዮጵያን ከዛ አንጻር ያለው ሁኔታ መገምገምና ጤናማ ወንድማማች በሆነ መንገድ ዘላቂነት በተረጋገጠ መንገድ እንዴት አድርገን ችግሩን እንፍታ የሚል ችግሩን እንፍታው ማለት ነገን የተስተካከለ ማድረግ ማለት ነው። የመንግስታት የመሪዎች ኃላፊነት ዛሬ እነሱ እስካሉ ድረስ አይደለም። የሀገር ከነሱ በኋላ የመጡ ቀውሶችና መከራዎች ተዘግተው ነገን የተደላደለ መሰረት ጠርጎ ማለፍ ነውና ያንን ቢያደርጉ ለሁላችንም ምን እንጠቀምበት ነው ብዬ አምናለሁ።